የኢትዮጵያ ሀገራዊ ምክክር ልዩ መንገድ የዓለምን አካሄድ ቀይሮታል እየተባለ ነው። የሀገራዊ ምክክሩ ሂደት እንደምን የዓለምን አካሄድ በሚቀይር ደረጃ ትኩረት ሆነ? ይህ ነገረ ምክክር ኢሳት ወቅታዊ ነው። ደረጀ ይልማ ነኝ። ጋዜጠኛ ሰለሞን ገዳ እንደጻፈው በዓለም አቀፍ የፖለቲካና የሰላም ግንባታ ታሪክ ውስጥ ሀገራዊ የምክክር መድረኮች ውስብስብ የፖለቲካ ቀውሶችን፣ የፍትህና የእኩልነት ጥያቄዎችን እንዲሁም መዋቅራዊ አለመግባባቶችን በሰላማዊ መንገድ ለመፍታት እንደ ዋነኛ የፖለቲካ መሳሪያ ሲያገለግሉ ቆይተዋል። በርካታ የላቲን አሜሪካ፣ የደቡብ ምስራቅ እስያና የአፍሪካ ሀገራት የውስጥ ግጭቶቻቸውን ለመፍታትና አዲስ ሀገራዊ ቃል ኪዳን ለመመስረት ሀገራዊ ምክክሮችን አካሂደዋል። ሆኖም ግን የኢትዮጵያ ሀገራዊ ምክክር ኮሚሽን እየተገበረ ያለው አካታች አሰራር ከዓለም አቀፍ ተሞክሮዎች የተለየና አዲስ ታሪካዊ ምዕራፍ የሚከፍት ሆኖ ተገኝቷል። በዓለም አቀፍ ደረጃ የተካሄዱ ሀገራዊ ምክክሮችን ስንመረምር ትጥቅ ያነሱ አካላት በምክክር ሂደት ውስጥ የሚሳተፉበት አሰራር ሁልጊዜም በጠበበና በጥብቅ የፖለቲካ ወይም የወታደራዊ ቅድመ ሁኔታዎች የተገደበ ነበር። ለምሳሌ በ1990ዎቹ በደቡብ አፍሪካ የአፓርታይድ ስርዓትን ለመሻር የተካሄደው ድርድር የታጠቁ ክፍሎችንና የፖለቲካ ድርጅቶችን ያሳተፈ ቢሆንም ሂደቱ የተካሄደው አስቀድሞ በፖለቲካ መሪዎች መካከል ስምምነት ከተደረሰና ትጥቅ የመፍታት ሂደት ከተጀመረ በኋላ ነበር። በተመሳሳይ እንደ አውሮፓውያን አቆጣጠር በ2016 በኮሎምቢያ የመንግስትና የኤፍኤአርሲ አማጽያን የሰላም ውይይት የተካሄደው በሁለቱ ወገኖች መካከል ለዓመታት የዘለቀ የሰላም ድርድር ከተደረገና ትጥቅ የመፍታት ስምምነት ከተፈረመ በኋላ ነው። ወዲህ ደግሞ በየመንና በሱዳን የተካሄዱት ሀገራዊ ምክክሮችም የፖለቲካ ኃይሎችንና የተለያዩ ወገኖችን ለማቀራረብ ቢሞክሩም ግልጽ የሆነ የሕግና የደህንነት ዋስትና ባለመኖሩ የታጠቁ አካላት አጀንዳቸውን በነፃነት እንዲያቀርቡ የሚያስችል ምሁራዊና ሕጋዊ አደረጃጀት አልነበራቸውም። በእነዚህና በሌሎች ሀገራት የታዩት ተሞክሮዎች የሚያስረዱት ዋና እውነት ታጥቀው የሚንቀሳቀሱ አካላት በምክክር ሂደት እንዲሳተፉ የሚደረገው ትጥቅ ከፈቱ፣ የሰላም ስምምነት ከተፈራረሙ ወይም ተኩስ ካቆሙ በኋላ ብቻ እንደነበር ነው። በሌላ በኩል ኢትዮጵያ እያካሄደች ያለችው ሀገራዊ ምክክር ከነባሮቹ ዓለም አቀፍ ልምዶች ፍጹም የተለየና በታሪክ ያልተመዘገበ አዲስ ምዕራፍ ፈጥሯል። የኢትዮጵያ ሀገራዊ ምክክር ኮሚሽን ታጥቀው የሚንቀሳቀሱ አካላት በምክክሩ እንዲሳተፉ ያቀረበው ጥሪና የዘረጋው አሰራር ያለምንም ቅድመ ሁኔታ የተከናወነ ነው። ኮሚሽኑ ታጥቀው የሚንቀሳቀሱ ኃይሎች አስቀድመው ትጥቅ እንዲፈቱ ወይም እጃቸውን እንዲሰጡ ሳይጠይቅ ሀገራዊ ቀውሱን ከስሩ ለመፍታት የሚያስችላቸውን አጀንዳ እንዲያቀርቡ እድል አመቻችቷል። በተጨማሪም ታጥቀው የሚንቀሳቀሱ አካላት ሀሳባቸውን፣ ስጋታቸውንና ጥያቄዎቻቸውን ያለምንም ስጋት የሚያቀርቡበትና የተወካዮቻቸውን ደህንነት የሚያረጋግጥ የሕግ ዋስትና በኮሚሽኑ ደረጃ ሰጥቷል። ይህ ደግሞ ሂደቱ የችግሩን መንስኤ እንጂ ምልክቶቹን ብቻ ለመፍታት አለመዘጋጀቱን የሚያሳይ ሲሆን የኃይል እርምጃ ዘላቂ ሰላም ማምጣት እንዳልቻለ በመገንዘብ የፖለቲካና የርዕዮተ ዓለም ልዩነቶችን በጠረጴዛ ዙሪያ በሐሳብ የበላይነት ለመፍታት የተደረገ ታላቅ እርምጃ ነው። ይህ አሰራር በዓለም አቀፍ ደረጃ ያልተለመደና ኢትዮጵያዊ መፍትሄ የመሻት ጥበብን የሚያሳይ በመሆኑ ከፍተኛ ሀገራዊና ስትራቴጂያዊ ፋይዳ አለው። በሀገራችን የፖለቲካ ምህዳር ውስጥ የቱንም ያህል የተራራቀና የጸና የሀሳብ ልዩነት ቢኖር የታጠቀውም ሆነ ሰላማዊ አካል ድምፁ የሚሰማበት የጋራ መድረክ የመፍጠር ሂደቱ ህዝባዊና ፖለቲካዊ ቅቡልነት እንዲኖረው ያደርጋል። በሌላ በኩል ኢትዮጵያ ያለፉትን የቁርሾ
ለሚያነሷቸው የጥልና አለመግባባት ታሪኮች በቃኝ በማለት በበሰለና በሰከነ መንገድ የትኛውንም አይነት ሐሳብ ለማስተናገድ ያላትን ጽኑ ቁርጠኝነትና ልበ ሙሉነት ያሳያል። ከዚህም በላይ ኢትዮጵያ የራሷን ውስብስብ ችግሮች በራሷ መንገድ ለመፍታት የዘረጋችው ይህ የደህንነት ዋስትና ሰጥቶ የታጠቁ አካላትን አጀንዳ የማስተናገድ አሰራር ወደፊት በዓለም አቀፍ ደረጃ ለሚካሄዱ የሰላም ግንባታና የሀገራዊ ምክክር ሂደቶች በጎ ተምሳሌት ሆኖ የሚያገለግል ነው። በመሆኑም የኢትዮጵያ ሀገራዊ ምክክር ኮሚሽን ታጥቀው የሚንቀሳቀሱ አካላትን በሙሉ ደህንነት ዋስትና አጀንዳቸውን እንዲያቀርቡ ማድረጉ ሀገራችን የገባችበትን የታሪክና የፖለቲካ ምህዳር ቀውስ በዘላቂነት ለመፍታት ያላትን ጽኑ ፍላጎትና ልበ ሙሉነት ያረጋግጣል። ይህ የተለየ ታሪካዊ ተሞክሮ ኢትዮጵያ በኃይል የበላይነት ላይ የተመሰረተውን ጊዜያዊ መፍትሄ ገፍትራ በሐሳብ የበላይነትና በጋራ መግባባት ላይ የተመሰረተ የጠነከረ ሀገረ መንግስት ግንባታ ምሰሶ እየጣለች መሆኗን ማሳያ ነው።